ሰላም እንዴት ናችሁ? ዛሬ ደግሞ ስለ ማይክሮባዮሎጂ ነው ይዤላችሁ የቀረብኩት። በዚህ ዲስከሽን ውስጥ ኢንትሮዳክተሪ ወይም ደግሞ ለማይክሮባዮሎጂ ለመማር መግቢያ የሚሆኑትን የተወሰኑትን ሀሳቦች ፒክ አድርገን ምን የምንላቸውን እዚህ ዲስከስ እናደርጋለን። በዚህ ዲስከሽንም ወይም ኢንትሮዳክተሪ ፓርት ማይክሮባዮሎጂ ማለት ምን ማለት ነው፣ እንዴት ወደ ሳይንስ ኢቮልቭ ሆነ ወይም ኢመርጅ ሆነ የሚለውን ፕላስ ማይክሮ ኦርጋኒዝሞች እነማን ናቸው፣ ማይክሮ ኦርጋኒዝም ምን ማለት ነው፣ ምን አይነት ኦርጋኒዝሞች ናቸው ማይክሮ ኦርጋኒዝም የምንላቸው እና በማይክሮባዮሎጂ ውስጥ የሚጠኑ የሚሉትን ፕላስ የእነዚህ ማይክሮ ኦርጋኒዝሞች ሮላቸውን ወይም አፕሊኬሽናቸውን ጀነራላይዝ አድርገን እናያለን ማለት ነው። ሶ ሌትስ ጎ ቱ ዲ ዲስከሽን። So let's start by defining what mean by microbiology and then what mean by microorganism. ስለዚህ ማይክሮባዮሎጂ ማለት ምን ማለት ነው የሚለውን ስናይ ማይክሮባዮሎጂ የሚለው ከሶስት የግሪክ ቃሎች የተወሰደ ነው። ባዮሎጂ ስንል ባዮ ማለት ላይፍ ማለት ነው። ሎገስ ስንል ደግሞ ስተዲ ብለናል። ዘሴም ትሩ ባዮሎጂ ላይ ማይክሮ የሚል ፕሪፊክስ መጨመር ማለት ነው። ስለዚህ ማይክሮ ማለት ቱ ስሞል ወይም ደግሞ በአይናችን የማናያቸው ወይም በጣም ትንሽ ወይም ረቂቅ የሆነ ማለት ነው። ባዮ ስንል ላይፍ ማለት ነው። ሎገስ ስንል ደግሞ ስተዲ ማለታችን ነው። ሰው እነዚህን ሶስት ወርዶች በአንድ ላይ ኮምባይን ስናደርጋቸው ማይክሮባዮሎጂ የሚል ወርድ ይሰጡናል። ማይክሮባዮሎጂ ማለት እነዚህን ስናገጣጥማቸው ምን ማለት ነው? ማይክሮባዮሎጂ ዘ ሳይንስ ዛት ስተዲስ አባውት ቱ ስሞል ኦር ቲኒ ሊቪንግ ኦርጋኒዝም ማለት ነው። በአይናችን የማናያቸው ወይም በጣም ትንሽ የሆኑ ኦርጋኒዝሞችን የሚያጠና ሳይንስ ማይክሮባዮሎጂ ይባላል። ዚስ ኢዝ ዘ ብራንች ኦፍ ባዮሎጂ So this teeny or small organisms is known as microorganism. እነዚህ በአይናችን የማናያቸው ወይም በጣም ትንሽ ወይም ደግሞ አነስተኛ የሆኑ በሳይዛቸው ማለት ነው ትንሽ የሆኑ ኦርጋኒዝሞች ማይክሮኦርጋኒዝም እንላቸዋለን። So that microbiology studies about microorganism generally. Microorganism. What characteristics? Maybe their activity, nutrition, multiplication, pathogenicity, as well as how we control. ስለዚህ እነዚህ ማይክሮ ኦርጋኒዝሞች ሜቢ ጥቅም ያላቸው ወይም ደግሞ ቤኔፊሻል የሆኑ ኦርጋኒዝሞች ከሆነ እንዴት እንጠቀማቸዋለን፣ እንዴት እያንዳንዳቸውን ጥቅማቸውን እናውቃለን። ይሄን ለማወቅ ደግሞ ሞርፎሎጂያቸውን ኤጌን ወይም ደግሞ ፊዚካል አፒራንሳቸውን፣ አክቲቪቲያቸውን፣ ምን ይሰራሉ፣ ኒውትሪሽናቸውን፣ አመጋግባቸው እንዴት ነው፣ ምንድን ነው የሚፈልጉት የሚለውን ፕላስ መልቲፕሊኬሽን ወይም ሪፕሮዳክሽን እንዴት ይራባሉ የሚለውን እና በሽታ የሚያመጡ ማይክሮ ኦርጋኒዝሞች ከሆኑ ደግሞ እንዴት በሽታ ያመጣሉ የሚለው ፖዚቲቭ ኤጀንታቸውን ፕላስ ሃው ዊ ጀስት ትሪት ኤንድ ዲያግኖሲስ እንዴት ዲያግኖሲስ እናደርጋቸዋለን ፕላስ እንዴት ኮንትሮል እናደርጋቸዋለን የሚለውን ጨምረን የምናጠናበት ሳይንስ ማይክሮባዮሎጂ ነው ማለት ነው። ሶ ሌትስ ስታርት ዊዝ ዘ ማይክሮኦርጋኒዝም። ሶ ዚስ ኢዝ ማይክሮኦርጋኒዝም። ስለዚህ ማይክሮኦርጋኒዝም ስንል ምን ማለታችን ነው? በአይናችን የማናያቸው ኦርጋኒዝሞች ናቸው ማለት ነው። እነዚህ ኦርጋኒዝሞች ማይክሮ ኦርጋኒዝም ይባላሉ። ሶ ባይ ዴፊኒሽን ማይክሮ ኦርጋኒዝም ኢዝ ስሞል ሊቪንግ ኦርጋኒዝም ዛት ካንት ቢ ሲን ዊዝ አወር ኔክድ አይ። ስለዚህ በአይናችን የማናያቸው ኦርጋኒዝሞች ናቸው ማለት ነው። ስለዚህ ማይክሮ ኦርጋኒዝሞችን ኦልተርኔቲቭ ኔም አላቸው ወይም ደግሞ ማይክሮብስ ብለን እንጠራቸዋለን። ሶ ማይክሮ ኦርጋኒዝም ኦልሶ ናውን አስ ማይክሮብስ ኤንድ ዚስ ማይክሮብስ ካንት ቢ ሲን ዊዝ አወር ኔክድ አይ። በአይናችን ማየት አንችልም በጣም ትንሽ ስለሆኑ ማለት። ስለዚህ እነዚህን ኦርጋኒዝሞች ለማየት ምን ያስፈልገናል? ማይክሮስኮፕ ወይም ማግኒፋይንግ ኢንስትሩመንት ላይክ ማይክሮስኮፕ ያስፈልገናል ማለት ነው። ስለዚህ ማይክሮስኮፕን ስንል እንደየ ኦርጋኒዝሙ ወይም ደግሞ እንደ ማይክሮ ኦርጋኒዝሙ ኔቸር የተለያየ ይሆናል። ለምሳሌ ባክቴሪያዎችን ቫይረስን ለማየት ኤሌክትሮን ማይክሮስኮፕ ግዴታ ያስፈልገናል። ሌሎቹም ደግሞ እነ ባክቴሪያ፣ ፈንጃይ እና አልጌን ለማየት ደግሞ ሜቢ ላይት ማይክሮስኮፕ ያስፈልጋሉ። ዞሮ ማይክሮ ኦርጋኒዝሞችን ለማየት ማይክሮስኮፕ ያስፈልጋል ማለት ነው። ኤንድ the other one they are ዚባኬንቶስ። ስለዚህ ዲስትሪቢዩሽናቸውን ስናይ ወይም ደግሞ ፕሌሳቸውን የት ይኖራሉ የሚለው ዲስትሪቢዩሽናቸውን ስናይ ዚስ ማይክሮ ኦርጋኒዝምስ they are omnipresent በሁሉም ፕሌሶች ወይም ደግሞ ሳይቶች ይገኛሉ። so the microorganisms are found in everywhere except sterile place. sterile ከሆነ ፕሌስ ውጪ በየትኛውም ኢንቫይሮንመንት ወይም ደግሞ ሳይት ይገኛሉ ማለት ነው። ሜቢ ሰውነታችን ኦን ዘ ሰርፌስ ይኖራሉ፣ ሜቢ ኢንሳይድ አወር ቦዲ ይኖራሉ፣ አጌን ሮኮቹ ላይ ይኖራሉ፣ ውሃ ላይ ይኖራሉ፣ በአየር ላይ ይኖራሉ። በየትኛውም ሳይት ወይም ደግሞ ፕሌስ ወይም ኢንቫይሮንመንት ማይክሮ ኦርጋኒዝሞች ይኖራሉ። ነገር ግን ስትራይል በሆነ ኢንቫይሮንመንት አይኖሩም። ስትራይል ስንል ሜቢ እጃችንን በሳኒታይዘር ክሊን ብናደርግ ለተወሰነ ደቂቃ ያክል ማይክሮ ኦርጋኒዝሞቹ አይኖሩም እዛ ላይ። ቴብላችንንም እንዲሁ ብናጸዳ በሳኒታይዘር አጌን ለተወሰነ ጊዜ አይኖሩም። ስለዚህ እዚህ ጋር አይኖሩም። ሌላ ግን ኮምፕሊትሊ ወይም ደግሞ ፐርማነንትሊ ለሎንግ ፔሪድ ኦፍ ታይም ማይክሮ ኦርጋኒዝሞች የማይኖሩበት አንደኛ ኢንተርናል
ቦዲ ፓርታችን ውስጥ አይኖሩም። ምን ማለት ነው ኢንተርናል ስንል? በተለይ ፍሉድ የሆነ ወይም ደግሞ ኢንተርናል ፍሉድ ላይ አይኖሩም። ለምሳሌ ብለድ ላይ ማይክሮ ኦርጋኒዝም ፍሪ ነው። የአንድ ጤነኛ ሰው ብለዱ ከማይክሮ ኦርጋኒዝም ፍሪ ነው። ነርቨስ ሲስተሙ ፍሪ ነው። ስፐርም ኤንድ ኤግ ሴል ፍሪ ናቸው። ኤገን ላወር ሪስፓራቶሪ ትራክት የምንላቸውም ፍሪ ናቸው። ስለዚህ እዚህ ጋር ምን ተብለን ማይክሮ ኦርጋኒዝሞች በሁሉም ቦታ ይኖራሉ ወይም ማይክሮ ኦርጋኒዝምስ አር ፋውንድ ኤቭሪዌር ቢባል ፎልስ ይሆናል ማለት ነው። ለምን? ኤክሴፕት ስትራይል ፕሌስ መባል አለበት ወይም ደግሞ ከማይክሮ ኦርጋኒዝም የጸዳ ወይም ምንም አይነት ማይክሮ ኦርጋኒዝም የሌለበት ኤንቫይሮንመንት ስላለ ማለት ነው። ኤንድ ዘ አዘር ዋን ቤዝድ ኦን ዴር ቤኔፊሻሊ ልክ በጥቅምና ጉዳታቸውን ስናወዳድራቸው አብዛኛው ማይክሮ ኦርጋኒዝሞች በጣም ቤኔፊሻሊ ናቸው። ለአግሪካልቸር ፐርፐስ ሊሆን ይችላል፣ ሜይ ቢ በኢንዱስትሪ ሊሆን ይችላል፣ ወይም ደግሞ በፉድ ፕሮዳክሽን ወይም በፉድ ወይም በዲያሪ ኢንዱስትሪ በጣም ጠቃሚ ናቸው። የተወሰኑት ግን ሃርሙፉል ዛት ኮዘስ ሜይ ቢ ስፖይል ፉድን ስፖይል ሊያደርጉ ይችላሉ ወይም ደግሞ በሽታን ሊያመጡ ይችላሉ ማለት ነው። ኤንድ አጌን ዚስ ማይክሮ ኦርጋኒዝምስ አር ፋውንድስ ኦር ሊቭ ኢን ማይክሮቢያል ቴስ ኮሚኒቲ ኮምፕሌክስ በሆነ ማይክሮቢያል ኮሚኒቲ ነው የሚኖሩ። ስለዚህ ጋር እንደምታዩት ዚግዛግ ስትራክቸር ያላቸው ወይም ስፓይራል የምንላቸው አሉ። አጌን እዚህ ጋር ኮክሳይ ወይም ደግሞ ስፔሪካል ሼፕ ያላቸው ባክቴሪያዎች አሉ። አጌን ሮል ሼፕ ያላቸው ባክቴሪያዎች አሉ። ሶ ዚስ ማይክሮ ኦርጋኒዝምስ አር ሊቭ ኢን ኤ ኮምፕሌክስ ዳት ኢዝ ማይክሮቢያል ኮሚኒቲ። Here one, let's see the microorganisms that studied under microbiology. በማይክሮባዮሎጂ ውስጥ የሚጠኑ ኦርጋኒዝሞች እነማን ናቸው የሚለውን ይሄ ማለት ማይክሮ ኦርጋኒዝም የምንላቸው እነማን ናቸው ማለት ነው በሌላ አባባል። So the first one is bacteria. የመጀመሪያዎቹ ባክቴሪያዎች ናቸው። So the science that studies about bacteria bacteriology እንላለን. And these bacteria they are unicellular and prokaryotic cell. Prokaryotic cell ናቸው plus unicellular ናቸው ወይም ባለ አንድ ህዋስ ኦርጋኒዝም የምንላቸው ናቸው። Again this bacteria for example like the cyanobacteria ወይም blue green algae የምንላቸው ምግባቸውን ያዘጋጃሉ። Again the another microorganism can't be synthesize their own food and can visualize or observe with light microscope. በላይት ማይክሮስኮፕ እነዚህን ባክቴሪያዎችን ማየት እንችላለን። Again the other organism or the microorganism is fungi and the science that studies about fungi is mycology. And this fungi can be multicellular and unicellular. look ባክቴሪያዎች ኦልሞስት ሁሉም ዩኒሴሉላር ናቸው። ፈንገሶቹ ጋር ስንመጣ ግን ዩኒሴሉላር ፈንጂ አለ። አገን መልቲሴሉላር ፈንጂ አለ። ዩኒሴሉላር ፈንጂ የምንላቸው ይስት ወይም ሳክሮማይስ ሰርቪስ የምንለው ነው። መልቲሴሉላር የምንለው ደግሞ they are molds and this the fungi they are saprophytic ወይም ዲኮምፖዘሮች ናቸው። so due to the lack of that the chlorophyll can't be synthesized their own food ምግባቸውን ማዘጋጀት አይችሉም። the other microorganism or organism that studies under microbiology is virus ናቸው። that is a virus. the science that studies about virus is virology. This virology is or that is a virologist, that is a person that studied virology or the virus is virologist እንላቸዋለን። This virologist or that is the majority of virologists agree that the viruses as cellular non-living ናቸው ብለው ኮንሲደር ያደርጋሉ። ይህ ማለት ግን ሊቪንግ ኦርጋኒዝሞቹ ጋር ቫይረስ ሲገባ እንደ ሊቪንግ ኦርጋኒዝም አክት ማድረግ እንደሚያደርግ ጠፍቷቸው ሳይሆን ነገር ግን አብዛኛውን ወይም ደግሞ ማጆሪቲ የምንለው ካራክተሪስቲክ የቫይረስ ከነን ሊቪንግ ኦርጋኒዝሞች ጋር ስለሚያመሳሰል they are non living ብለው ይጠሩታል። again these are their obligate parasite ማለት ምን ማለት ነው? that means ይሄ ቫይረስ ለመኖር ወይም ደግሞ ላይቭ ለመሆን ሊቪንግ ኦርጋኒዝም ወይም ሆስት ግዴታ ያስፈልጋል ማለት ነው። and the viruses can affect all types of cell ሁሉንም ሆስት ወይም ደግሞ ሴሎችን አፌክት ያደርጋል። ሜቢ ፕላንቶችን አፌክት ያደርጋል። ፕላንትን አፌክት የሚያደርግ ቫይረስ ፕላንት ቫይረስ እንላለን። አኒማሎችን አፌክት ያደርጋል። አኒማልን አፌክት የሚያደርግ ቫይረስ አኒማል ቫይረስ እንላለን። ኢቭን ባክቴሪያዎችንም አፌክት ያደርጋል። the virus that affects bacteria is known as bacteriophage ወይም phage እንላለን ማለት ነው። and the virus can't be seen as the fungi and bacteria by light microscope rather electron microscope. ስለዚህ ቫይረስን ለማየት ምን ያስፈልገናል? ኤሌክትሮን ማይክሮስኮፕ ያስፈልጋል ማለት ነው። the other organisms that studied under microbiology is algae. The science that studies about algae is phycology, and this is actually the simple plants and can has or have their chlorophyll ወይም ደግሞ green pigment ስላላቸው they can have the ability or the capability to synthesize their own food ምግባቸውን ያዘጋጃሉ like plant ማለት ነው። again another the microorganism is protozoa. the science that studies about protozoa is protozoology. እነዚህ ፕሮቶዞአ የምንላቸው ደግሞ they are parasites ናቸው like አሜባ ጃርዲያ ለሽማኒያሲስ የምንላቸው እነዚህ they are parasites that is a protozoa ናቸው ማለት ነው። ስለዚህ እነዚህ ምንድናቸው? they are unicellular or single cell ናቸው። ሂዩማንንም አኒማልንም አፌክት ያደርጋሉ ማለት ነው።
and the other one that is the organism that studied under microbiology is helminthes ነው helminthes ወይም ደግሞ የወርም ወይም ደግሞ ትላትሎቹ ማለት ነው so the science that studies about helminthes is parasitology እንላለን and this helminthes is actually they are multicellular parasitic worm multicellular ናቸው plus በጣም ላርጅ ናቸው ማይክሮስኮፕ ሳንጠቀም በአይናችን ማየት እንችላለን በተመሳሳይ እነዚህ ሄልማንተስ ወይም ደግሞ ፓራሳይቶቹ ሂዩማንንም ፕላስ አኒማልንም ኮዝ በሽታ ያመጣሉ ለሰዎቹ ወይም ለእንስሳቶቹን ጨምረው አፌክት ያደርጋሉ ማለት ነው ስለዚህ ምን ብለናል ማይክሮባዮሎጂ በአይናችን ስለማናያቸው ኦርጋኒዝሞች የሚያጠና ነው ብለናል እዚህ ጋር ሄልማንተስ ጋር ስንመጣ ግን this helminthes is basically they are large and can be seen without that is microscope በማይክሮስኮፕ ሳንጠቀም ማየት እንችላለን ካል እንዴት ማይክሮ ኦርጋኒዝም ሊሆን ይችላል ወይም ደግሞ በማይክሮባዮሎጂ እንዴት ሊጠና ይችላል የሚል ጥያቄ ሊነሳ ይችላል ማለት ነው so here one why this worms falls in the fields of microbiology ስለዚህ እንደዚህ ብለን ብንጠየቅ ምን መልስ ሊኖር ይችላል ማይክሮባዮሎጂ ስንል ማይክሮ ማለት ስሞል ማለት ነው ብለናል again bio life ነው ሎገስ ደግሞ ስተዲ ብለናል ስለዚህ እነዚህን ሶስት ወርዶች ስናገናኛቸው ማይክሮባዮሎጂ ማለት በጣም ረቂቅ ስለሆኑ በአይናችን ስለማናያቸው ኦርጋኒዝሞች የሚያጠና ሳይንስ ነው ካልን ሄልማንተስ ደግሞ በማይክሮባዮሎጂ ውስጥ ይጠናል ነገር ግን ላርጅ ነው ማይክሮስኮፕ ሳንጠቀም ማየት እንችላለን ብለናል ስለዚህ ለዚህ መልሱ ወይም ደግሞ ሄልማንተስ ለምን ነው የተጠና ብለን ስናይ ሪዝናችን ምንድነው በሽታን ኮዝ የሚያደርጉ የሄልማንተስ ፓርቶቹ ምኖች ናቸው ላርቫና ኤግ ነው እነዚህ ደግሞ ላርቫና ኤግ they are microscopic ስለዚህ በሽታ የሚያመጡት ላርቫና ኤጎቹ ወይም ደግሞ የሄልማንተስ ማይክሮስኮፒክ ስለሆነ እነሱን ደግሞ በአይናችን አናያቸውም በአይናችን ካላየን ደግሞ ኦልሬዲ በማይክሮባዮሎጂ ውስጥ ይጠናሉ ማለት ነው the other one let's see how this microbiology evolves as a science or the history of microbiology ማለት ነው በሌላ አባባል እንዴት እንደ ሳይንስ ኢቮልቭ ሊሆን ቻለ የሚለውን እዚህ ጋር በምናይበት ጊዜ ማይክሮባዮሎጂ ስለ ማይክሮ ኦርጋኒዝም ያጠናል ካልን ያ ማለት መጀመሪያ ስታርተር ፖይንት ወይም መነሻ ሊሆን የሚችለው that is the discovery of microorganism so እነማን ዲስከቨር አድርጓቸው ማይክሮ ኦርጋኒዝሞቹ እንዴት ዲስከቨር ሆኑ የሚለውን ኢንዲቴል በሌላ እናያለን እዚህ ጋር ግን ሳማራይዝ አድርገን ሂስትሪውን ብቻ እናያለን ማለት ነው okay so after the discovery of the microorganisms ዲስከቨር ከሆኑ በኋላ ከየት መጡ የሚል ጥያቄ ተነሳ where this microorganisms comes from or evolves from ስለዚህ ስለ ኢቮሉሽናቸው ወይም ደግሞ ማይክሮኦርጋኒዝሞች ከየት መጡ የሚለውን ለመመለስ ሁለት አይነት ቲዮሪዎች ነበሩ አንደኛው ስፖንታነስ ጀነሬሽን ነው ሌላኛው ደግሞ ነን ስፖንታነስ ጀነሬሽን ሊቪንግ ኦርጋኒዝሞች ከነን ሊቪንግ ኦርጋኒዝም መጣ ይላል ነን ስፖንታነስ ጀነሬሽን ደግሞ ሊቪንግ ኦርጋኒዝም የመጣው ከሊቪንግ ኦርጋኒዝም ነው የሚል ሐሳብ ተነሳ ማለት ነው so there is the controversy idea regarding to the evolution of the microorganism that is spontaneous generation conflict ሆነ ማለት ስለዚህ ህይወት ያላቸው ነገሮች ወይም ኦርጋኒዝሞች የመጡት ህይወት ካላቸው ነው የሚል ነን ስፖንታነስ ጀነሬሽን ሳፖርት የሚያደርጉ ሳይንቲስቶች ኦልሞስት መምጣት ጀመሩ ማለት ነው ስለዚህ ይሄኛው ነን ስፖንታነስ ጀነሬሽን ከፍራንሲስኮ ሬዲ ከምንለው ሳይንቲስት ወይም የጀርመን ሳይንቲስት ጀምሮ እስከ ሊዩስ ፓስቸር የመጨረሻው ዲስፕሩቭነስ ያገኘበት ነው ማለት ነው so there is a conflict after this conflict there is the recognition of the microorganisms that causes disease ስለዚህ እነዚህ ማይክሮኦርጋኒዝሞች በፊት ከነበሩ ማይክሮኦርጋኒዝሞች መምጣት ብቻ ሳይሆን ለበሽታ ፖዚቲቭ ኤጀንት እንደሆኑ ሪኮግኒሽን ተሰጠ ማለት ነው ቤዚካሊ በኮች ሮበርት ኮች ያ ማለት ኮች ፖስቱሌትንን ወይም ጀርም ቲዮሪ ኦፍ ዲዚዝም በዚህ ጋር ኤስቲሜትድ ሆኗል ማለት ነው and the other one there is also the discovery of the microorganism effects on the productions of organic matter ስለዚህ እነዚህ ማይክሮኦርጋኒዝሞች ኦልሞስት ስክሪን ከተደረጉና አይደንቲፋይ ከተደረጉ በኋላ ለፈርመንቴሽን ፕሮሰስ ቤዚካሊ ለፈርመንቴሽን ፕሮሰስ ማይክሮኦርጋኒዝሞቹ ኢፌክት እንዳላቸው ታወቀ ማለት ነው በሊዩስ ፓስቸር ላይ ይጀምራል ይሄ ኤክስፐሪመንት ማለት ስለዚህ ወይን ኢንዱስትሪ ከዚህ በእነዚህ ማይክሮኦርጋኒዝሞች ኢፌክት እንዳላቸው ከመታወቁ በፊት ኬሚካል ፕሮሰስ ነው የሚል ሐሳብ ነበረ ነገር ግን the art is due to the activity of microorganism how የሚለውን በሌላ ጊዜ እናያለን and lastly that is the development of microbiology in this century that is the 21st century ወይም አሁን የደረስንበት ሴንቸሪ ላይ ደረስን ማለት ስለዚህ ማይክሮኦርጋኒዝሞቹን መጠቀም ብቻ ሳይሆን ያላቸውን በተፈጥሮ ያላቸውን ጂንም ቼንጅ አድርገን
ኢምፕሩቭ ማድረግ ፕሮዳክቲቪቲያቸውን መጨመር ኳሊቲያቸውን መጨመር ይቻላል ማለት ነው። So the other one, let's see the roles of microorganism. ሮላቸው ወይም ደግሞ ምን ሮል ወይም አፕሊኬሽን አላቸው የሚለው actually we can't live without microorganism but microorganism can live without us. ለዚህ መጀመሪያ ሮላቸው they may be causes a disease, causative agent for this, that is many diseases, ቫይረስ ዲዚዝ ሊሆን ይችላል የባክቴሪያ ወይም የፈንገስ ዲዚዝ ሰዎቹንም ይሁን እንስሳቶችን አፌክት የሚያደርጉት ማይክሮኦርጋኒዝሞቹ ናቸው። so this is one role. And the other one, they are important for knowing that the causative agents of the disease, the pathology ለማጥናትም ያገለግላሉ። And the other application, they are important in factory. በብዙ ፋክተሪዎች ወይም ደግሞ ኢንዱስትሪዎች እነዚህ ማይክሮኦርጋኒዝሞቹ እንጠቀምባቸዋለን። ለምሳሌ ሌዘር ኢንዱስትሪ ሊሆን ይችላል፣ ዲያሪ ኢንዱስትሪ ሊሆን ይችላል፣ ወይም ደግሞ ፉድ ፕሮሰሲንግ የምንላቸው again they are fermentation። በብዙ ኢንዱስትሪዎች ማይክሮኦርጋኒዝሞችን እንጠቀማለን። The other application, microorganisms, the microorganisms are used as itself a food or maybe for the production of fuel. ስለዚህ እንደ ምግብ እንጠቀማቸዋለን። ማይክሮኦርጋኒዝሞችን እንደ ምግብ እንጠቀማቸዋለን። ማይክሮኦርጋኒዝሞችን እንደ ምግብ ስንጠቀምባቸው they are known as single cell protein የምንላቸው ናቸው። ሶ ባክቴሪያን እንደ ምግብ እንጠቀማለን። again ፈንገሶችን እንደ ምግብ የምንጠቀምበት ፕላስ አልጌዎችን እንደ ምግብ የምንጠቀምበት አለ። ከዚህ ውስጥ ኮመን የሆነና ሁሉም የሚያውቀው that is yeast ወይም ደግሞ Saccharomyces cerevisiae, they are microorganisms and used as a source of food. again the fuel ወይም ደግሞ ለኤነርጂ ፕሮዳክሽን ያገለግላሉ። ኤነርጂ ፕሮዳክሽንም ያገለግላሉ። basically that is the algal bloom. And the other one, they are important also for the productions of enzyme. ኤንዛይምን ፕሮዲውስ ለማድረግም ወይም ደግሞ ሴክሬት ለማድረግ እንጠቀማቸዋለን። ማይክሮኦርጋኒዝሞቹ ኤንዛይምን ፕሮዲውስ ያደርጋሉ። they are act as also to the vector. ስለዚህ ይሄንን ኤንዛይም በብዙ ኢንዱስትሪዎች ይጠቀማሉ። and the other one, the microorganisms also, they are important for the productions of vaccine. ቫይረሶችን ቤዚካሊ ትሪት ለማድረግ የምንጠቀምባቸው ቫክሲን ነው። ስለዚህ እነዚህ ቫክሲኖች ደግሞ ከዛው ከቫይረስ ነው የፕሮዲውስ የሚደረጉት። እነዚህ ቫይረሶች ደግሞ ማይክሮኦርጋኒዝሞች ናቸው ማለት ነው። the other one, they are important also for the productions of antibiotics. በባክቴሪያ ወይም በፈንገስ የሚመጣን በሽታ ትሪት ለማድረግ የምንጠቀምበት መድኃኒት ነው አንቲባዮቲክስ የምንለው። ይሄኛው አንቲባዮቲክስ ለመጀመሪያ ጊዜም ፕሮዲውስ የተደረገው ከፈንገሶቹ ነው። ያ ማለት ፈንገሶች ደግሞ ማይክሮኦርጋኒዝሞች ናቸው። the other roles of the microorganism is important for evolution. ስለዚህ በኢቮሉሽን የትኛው ኦርጋኒዝም ከየትኛው ቀድሞ ኢቮልቭ አደረገ በመሬት ላይ የሚለውን ለማጥናትም they are important። የመጀመሪያ በመሬት ላይ ያሉ ኦርጋኒዝሞች እነሱ ናቸው ተብሎ ይታሰባል። so this is also it is important for here. not only this, ለዚህ ብቻ ሳይሆን they are important also bioremediation. bioremediation means using the living organism to clean the polluted environment ማለት ነው። በጣም የቆሸሸ ወይም ደግሞ polluted የተበከለን አካባቢ ማይክሮኦርጋኒዝሞችን በመጠቀም ኒት ወይም ደግሞ ክሊን ማድረግ እንችላለን ማለት ነው። ለዚህም ፐርፐዝ ይጠቀማሉ። and lastly also the microorganism also important in bioterrorism. ለባዮቴሮሪዝምም ያገለግላሉ። ያ ማለት they act as a biological weapon፣ እንደ ባዮሎጂካል ዊፐን ያገለግላሉ ማለት ነው። ማስረጃ ኢቦላ ቫይረስ፣ ዚካ ቫይረስን መጥቀስ ይቻላል። ኢቨን አሁን የተጠቀሰው አሁን በኢመርጅ ያደረገው ኮሮና ቫይረስ again this is a microorganism and that kills millions of people in the world, and this microorganism also act as that is bioterrorism, ለባዮቴሮሪዝም ያገለግላሉ ማለት ነው። so this is some or the few roles of the microorganism. ይሄንን በትንሹ አለ እንጂ ማይክሮኦርጋኒዝም ሮላቸው በጣም ብዙ ነው። so regarding to here the discovery of the microorganism or microbes, which is the beginnings of the history of microbiology, that is the first person who discovers the microorganism is Antonova Leeuwenhoek. Antonova Leeuwenhoek የመጀመሪያው ሳይንቲስት ነው። ይሄ ሳይንቲስት ባክቴሪያዎችን እና ፕሮቶዞዎችን ዲስከቨር አድርጓል። ናው ዴይ ወይም ደግሞ በአሁኑ ጊዜ the father of bacteriology and protozoology ተብሎ ይጠራል። ስለዚህ ይሄ ሳይንቲስት ምንድነው እነዚህን ማይክሮኦርጋኒዝሞች ዲስከቨር አደረገ። ሶ ሲያያቸው በጣም ስሞል የሆኑ በዛ ላይ ሙቭ የሚያደርጉ ስለነበሩ ቲኒ አኒማልኩለስ ብሎ ጠርቷቸዋል። ሶ በጣም ብዙ ማይክሮስኮፖችንም ኮንስትራክት አድርጓል። እሱ ኮንስትራክት ያደረገው ማይክሮስኮፕ እዚህ ጋር እንደምታዩት የአንድን ኦብጀክት 300 ታይምስ ማግኒፋይ ያደርጋል ማለት ነው። So this Antonova Leeuwenhoek not only discovered the microorganism or bacteria and protozoa, but also he draw what he observes under the microscope. ስቴን አድርጎ ማይክሮስኮፕ ላይ ያያቸውን
ፒክቸሮች ካፕቸር አድርጓል። ስለዚህ እዚህ ጋር ኤ እዚህ ጋር እንደምታዩት ሮድ ሼፕድ የሆነ ባክቴሪያ ስሏል። እዚህ ጋር ቢ እና ሲ ላይ እንደምታዩት ኦልሞስት ስትሪንግ ሼፕ ዛት ኢዝ ኮክሳይ ሆነው ስትሪንግ ሼፕ ያላቸው ስትሪፕቶኮክሳይ የምንላቸው ማለት ነው። ኤጌን ኢ እዚህ ጋር ስንመጣ ዛት ኢዝ ስፌሪካል ሼፕ ያላቸው ወይም ኮክሳይ ሼፕድ ያላቸው ባክቴሪያዎች ናቸው። ኤጌን እዚህ ጋር ኤች ጋር ስንመጣ ደግሞ ክሉስተርድ የሆነ ወይም ደግሞ ስታፋይሎኮከስ የምንለው ባክቴሪያ በዚህ ወይ ኮንስትራክትድ አድርጓል ወይም ፒክቸሩን አስቀምጠዋል ማለት ነው። After that is the discovery of this microorganism or microbes, there is a question where this microorganisms comes from. ስለዚህ ከየት መጡ የሚል ኢቮሉሽን ወይም ደግሞ ስለ ኢቮሉሽናቸው ሌላ ጥያቄ ተነሳ። regarding to that is the evolution of the microorganism, there are two types of theories. so እነዚህ ቲዮሪዎች ስፖንታነስ እና ነን ስፖንታነስ ጀነሬሽን የምንላቸው ሁለት ጃይንት የሆኑ ቲዮሪዎች አሉ። So spontaneous generation due to these theories rise due to the times of the Aristotle, and a lot of scientists also, many scientists also support this idea. And the spontaneous generation says that spontaneous generation living comes from the living matter. ማለት ህይወት ያላቸው ኦርጋኒዝሞች የመጡት ህይወት ከሌላቸው ነው የሚል ሐሳብ አላቸው። So living organism comes from non-living matter የሚለውን ቲዮሪ ሳፖርት ለማድረግ ብዙ አይነት ምሳሌዎችን ይጠቅሳሉ። ማለት ምን ይላሉ? for example look እዚህ ጋር እንደምታዩት this is the amphid ወይም ደግሞ ኢንሴክት ነው። እነዚህ ኢንሴክቶች ወይም አምፊዶች የመጡት ዝናብ ከዘነበ ዘንቦ ሲያባራ ፕላንቶቹ ሊፍ ላይ ድሮፕሌት ፎርም ያደርጋል ወይም ጤዛ የምንለው ማለት ነው። this is known as ዲው የምንለው ጤዛ ነው። so ይሄ ጤዛ ከትንሽ ጊዜ በኋላ ወደ አምፊድ ወይም ወደ ኢንሴክት ይቀየራል ይላል። በዛ ላይ for example the fly comes from meat ፍላይ ወይም ደግሞ ዝንቦች የመጡት ከስጋ ነው የሚል ሐሳብም ያነሳሉ። not only this, for example the frog also comes from the mud. frog ወይም ደግሞ እንቁራሪት ወይም ጉርጥ የምንለው ከጭቃ ነው የመጣ ይላል። not only that but also here one እዚህ ጋር እንደምታዩት if you just await that means if you just store dirty shirt ቆሻሻ ልብስና ስንዴ አንድ ላይ አድርገን ለ21 ቀን አዌት ብናደርገው ከ21 ቀን በኋላ አይጥ ይሆናል ወይም ደግሞ ወደ አይጥ ኢቮልቭ ያደርጋል ይላል። that is the rat is that the living thing while that of the weight and the dirty clothes is not living, so living organism current living መጣ ይላል። actually this theory is just governed by the old above 100 years ago ከመቶ ዓመት በላይ ይሄ ቲዮሪ ገቨርን አድርጓል። ከዛ በኋላ ግን there is that is the first scientist known as Francisco Redi can disprove the theory of spontaneous generation or abiogenesis theory, and while that is improved the biogenesis or non-spontaneous generation improve አድርገዋል ወይም ደግሞ ኤክስፐሪመንቶችን ሰርተዋል ማለት ነው። again there is also the limitation with that of the views of the microorganism በማይክሮኦርጋኒዝሞች ፐርስፔክቲቭ ደግሞ አይዲያዎቹ ስላልነበራቸው እዚህ ጋር የተወሰነ ስህተቶች ተፈጥረዋል ማለት ነው። so let's see how the Francisco Redi at the first time can disprove the theory of abiogenesis or spontaneous generation and improve non-spontaneous or biogenesis theory. so Francisco Redi ኤክስፐሪመንቱን ሲሰራ ኤክስፐሪመንቱን የሰራው ፍላይ ላይ ነው። ፍላይ ወይም ደግሞ ዝንብ ነው። ምክንያቱም በስፖንታነስ ጀነሬሽን ዝንቦች የመጡት ከሚት ወይም ከስጋ ነው የሚል ሐሳብ ስላለ የሱ ሃይፖቴሲስ ደግሞ not that the fly can't becomes from the meat rather the fly itself የሚል ሃይፖቴሲስ ያዘ። ዘን እዚህ ጋር የተጠቀማቸው ማቴሪያሎች ሚት እና ጃር ነው። ከዚህ በኋላ ምንድነው ያደረገው? ዛት ዘጃር 3 ጃሮች ተጠቀመ። ሶ ኤክስፐሪመንታሊስ እና እዚህ ጋር ምንድነው 3 ጃሮችን አስቀመጠ። ሶስቱም ጃሮች ውስጥ ስጋ ተመሳሳይ የሆነ ስጋ አስቀመጠ። አንደኛውን ጃር ዛት ዘ ፈርስት ጃር ኦፕን አደረገው። ሁለተኛውን ጃር ኮምፕሊትሊ ሲልድ ወይም ደግሞ ክሎዝድ አደረገ። ሶስተኛውን ደግሞ በመሽ ወይም ደግሞ ኔት በጨርቅ ነገር ወይም በፋሻ ከቨሩን ከቨር አደረገው ወይም ሰርፌሱን ከቨር አደረገው። ሶ አፍተር ኢንኩቤሽን ታይም that is he observed that is a maggot formation on here እዚህ ጋር ስክሪን ላይ እንደምታዩት እዚህ ጋር ማጎት ወይም ደግሞ ቤቢ ኦፍ ላይ የምንለው ኦብዘርቭ አደረገ። in case of the second one that is the maggot there is no maggot formation on here ምንም አይነት ማጎት ወይም ቤቢ ኦፍ ላይ የለም። again on the third jar he just saw some maggot on the surface ላይ ማጎት አየ። so he concludes that this maggot on the opened jar comes from that is the fly that comes and lay egg on the surface of the meat
ልክ ዝንቧ መጣ ስጋው ሰርፌስ ላይ እንቁላሏን ጥላ ስለሄደች ነው ከዛ ነው የመጣ የሚል ሀሳብሽን ሰጠ ማለት ነው። ነገር ግን ይህንን ለብዙ ጊዜ አወይት ቢያደርገው ሜቢ አንፕሌዘንት የሆነ ስሜል ወይም ሽታ ማምጣቱ አይቀርም። ስለዚህ ስለ ማይክሮ ኦርጋኒዝሞቹ ሀሳብ ስላልነበረ ማለት ነው። አጌን አናዘር ሪጋርዲንግ ቱ ዘ ዲስከቨሪ ዌር ዘ ማይክሮ ኦርጋኒዝምስ ካምስ ፍሮም የሚል ሌላ ወይም ደግሞ ከማይክሮ ኦርጋኒዝሞች ፐርስፔክቲቭ ስታይ ኔድሃም እና ስፓላንዚስ ሁለት ሳይንቲስቶች ተመሳሳይ አይነት ኤክስፐሪመንት ሰርተው የተለያየ ሪዛልት አግኝተዋል ማለት ነው። እዚህ ጋር ምንድን ያደረገው ዛት ኢዝ ዘ ኔድሃም ሳፖርት ስፖንታነስ ጀነሬሽን ፍራንሲስ ኮሬል ዲስፕሩቭ ካደረገ በኋላ እንደገና ስፖንታነስ ጀነሬሽን ሳፖርት አድርጓል። ስፓላንዚስ ደግሞ ዘ ማይክሮ ኦርጋኒዝምስ ካምስ ፍሮም ዛት ኢዝ ማይክሮ ኦርጋኒዝም ኢትሰልፍ ሜቢ ዛት ካምስ ፍሮም ዲ ኤር የሚል ሀሳብ አቀረበ። ኤክስፐሪመንቱን ስናይ ኔድሃም ኦልሞስት እዚህ ጋር ምግብ ወይም ደግሞ ለባክቴሪያዎች ሚዲያ ያደረገ ቦይል ያደረገው ዘሴም ትሩ ዛት ስፓላንዚዝም ቦይል ያደረገው ዘንድ አዌይት ያደረጉት ሎንግ ፔሪድ ኦፍ ታይም አዌይት ያደረጉት አፍተር አዌይቲንግ ኢን ኬዝ ኦፍ ዘ ኔድሃም there is a formation of maggot on here the formation of that is a dust particle እዚህ ጋር dust particles ወይም ደግሞ almost cloud form አድርገው እዚህ ጋር ተርቢድ ሆኖ አየው። again in the second one there is this is that is a clean ስለዚህ ኔድሃም ምን ብሎ ኮንክሉድ አደረገ this that is the dust particles comes from that is the microorganism here one comes from that is the food itself that the food is non living ስለዚህ living የመጣው ከnon living ነው የሚል አይዲያ ሳፖርት አድርጓል ማለት ነው። but in case of the spalancis due to that is a boiling can kill this microorganism and he just kill the microorganism so the microorganism can't be comes from the food itself rather they comes from maybe the air ከአየር የመጡ ናቸው አለ። ስለዚህ ልዩነታቸው ምንድን ነበር? ኔድሃም ስህተቱ ምንድነው? ይሄንን ጃር ክሎዝድ አላደረገውም። ስፓላንሲስ ደግሞ ክሎዝድ አድርጎታል። ስለዚህ ክሎዝድ ስላላደረገው ሜቢ ኩል ከሆነ በኋላ ከኤር ማይክሮ ኦርጋኒዝሞች መጣው ምግብ ውስጥ ሆኑ ዘንግረው አደረጉ። እዚህ ጋር ግን ክሎዝድ ስለሆነ አልገቡም ማለት ነው። The other one is the Lewis Pasteur. The Lewis Pasteur can use the swan neck flask to disprove the theory of spontaneous generation and improve the theory of non-spontaneous generation that is the biogenesis theory. ስለዚህ የባዮጀነሲስ ቲዮሪ ወይም non spontaneous generation የተባለውን ኢምፕሩቭ ለማድረግ spontaneous generation ደግሞ ዲስፕሩቭ ለማድረግ የተጠቀመበት ኤክስፐሪመንት ነው። he just did a series of these brilliant experiments on here and lasting here one on the regarding to the evolution of the whole living organism ሁሉም ኦርጋኒዝሞች ከሊቪንግ ኦርጋኒዝሞች መጣ የሚል ከዚህ በኋላ የተሰራ ስራ የለም ማለት ነው። so regarding to that is the Lewis Pasteur what he used swan neck flask ወሰደ። ስለዚህ ነን ስትራይል የሆነ ሊኩዊድ ሶልቨንት አፕላይ ያደረገበት ዘን በሂት ፍሌም አደረገ again ቦይል አደረገው። ሶ ቦይል በሚያደርግበት ጊዜ ምንም አይነት ማይክሮ ኦርጋኒዝም ይሁን ሌሎች ኦርጋኒዝሞች እዚህ ውስጥ አይሆኑ ምክንያቱም ሂቱ ኦልሬዲ ኪል ስለሚያደርጋቸው ማለት ነው። ሶ when he just await for long period of time await በሚያደርግበት ጊዜ on the surface እዚህ ጋር ደስት የሆኑ ወይም ደግሞ ማይክሮ ኦርጋኒዝሞች እዚህ ጋር ትራፕድ ሆነዋል። ነገር ግን ወደ ሊኩዊድ ወይም ስትራይል ወደ ሆነው ሊኩዊድ አልሄዱም። ለረጅም ጊዜ ማዋይት ቢያደርጋቸው ምንም አይነት ኮንታሚኔሽን የለም። but if he just invert ሲያደርገው ይሄንን ፍላስክ that is እዚህ ጋር የነበረው ስትራይል የሆነው ፍሉድ ወደ ማውዙ ሰርፌስ ይመጣል። ዘን ማይክሮ ኦርጋኒዝሞች ኮንታክት አደረጉ። so ወደ ኖርማል ፖዚሽን ሪኢንቨርትድ ሲያደርገው ማይክሮ ኦርጋኒዝሞቹ ኢቮልቭ አደረጉ ማለት ነው። so he concludes that micro organisms comes from not the non-living rather than the microorganism that previously found or present የሚል conclusion ሰጠ ማለት ነው። so this Lewis Pasteur not only disprove the theory of spontaneous generation but also he did another experiments or has the many contribution ለዚህ የመጀመሪያ ላክቲክ አሲድ ፕሮዳክሽን በማይክሮ ኦርጋኒዝሞች እንደሆነ አሳውቋል። እሱ ብቻ አይደለም in case of the fermentation በወይን ኢንዱስትሪ ወይን ፈርመንት የሚደረገው በማይክሮ ኦርጋኒዝሞች ነው የሚል ሐሳብም ራይዝ አድርጓል። not only that why did wine become sour እንዴት ሱር ወይም ደግሞ ቆመጠጠ የሚለውን that is why the wine becomes sour እንዴት ቆምጣጣ ጣዕም ሊኖረው ቻለ የሚለውን ሲሆን he just it is answer that due to the conversions of that is the sugar or the substrate into alcohol by the microorganism በማይክሮኦርጋኒዝሞች ወይም ደግሞ በተለይ ደግሞ በፈንገሶች ወይም ይስትን በመጠቀም ሹገርን ወደ አልኮል ኮንቨርት ሲሆን ሱር ቴስት ዲቨሎፕ ያደርጋል የሚል ሐሳብ ራይዝ አድርጓል። not only that the microorganism is yeast or Saccharomyces cerevisiae again
the microorganism is not only produce the fermented food product but also they can spoilም እንደሚያደርጉ suggest አድርጓል። again he just gave the solution እዚህ ጋር ስፖይል የሚያደርጉ ማይክሮኦርጋኒዝሞችን እንዴት ኮንትሮል እናደርጋቸዋለን የሚለውን ሲወስድ ደግሞ by using the በፓስቸራላይዜሽን ቴክኒክ በመጠቀም ማይክሮኦርጋኒዝሞችን ኪል ማድረግ እንችላለን የሚል ሐሳብ ራይዝ አድርጓል ማለት ነው። again he developed also the vaccine for that of the bacillus anthrax ወይም ደግሞ አባሰንጋ የሚለውን በሽታ የሚያመጣው ባክቴሪያ የሱንም ዲስከቨር አድርጓል ማለት ነው። and this time is that is a golden ages of microbiology, or this is a birth of microbiology as science, the father of modern microbiology በመባልም ይጠራል ሉዊስ ፓስቸር። okay the other one ሉዊስ ፓስቸርን ሐሳብ በመጠቀም ወይም ደግሞ ዲቨሎፕ በማድረግ ሜቢ ማይክሮኦርጋኒዝሞች የተለያየ ቴምፕሬቸር ያስፈልጋቸዋል። ሁሉም ማይክሮኦርጋኒዝሞች በተመሳሳይ ቴምፕሬቸር ኪል አይሆኑም። ስለዚህ የተለያየ ቴምፕሬቸር ስለሚያስፈልጋቸው by just developed the idea of sterilization technique. sterilization ማለት completely living organismoችን ኪል የምናደርግበት መንገድ ነው። አንድን ሊኩዊድ ወይም ደግሞ አንድን ሚዲያ 121 ዲግሪ ሴንቲግሬድ ለ15 ደቂቃ ያክል ቦይል ብናደርግ both the vegetative as well as endosspore form የሚያደርጉ ማይክሮኦርጋኒዝሞችም ኪል ይሆናሉ የሚል ሐሳብ ራይዝ አድርጓል ማለት ነው። again the Joseph Lester also can produce or uses the antiseptic technique. ጆሴፍ ሌስተር ሰርጀሪካል ዶክተር ነው። ስለዚህ ሰርጀሪ በምናደርግበት ጊዜ እጃችንን በአንቲሴፕቲክ ወይም ደግሞ በተለያዩ አንቲማይክሮቢያል ኤጀንት በመጠቀም ዎሽ ማድረግ ወይም ሪሙቭ ማድረግ እንችላለን የሚል ሐሳብ አድርጓል። again Robert Koch also is known as the father of medical microbiology. He just established the three major important microorganisms that causes disease. For example, cholera cause የሚያደርጉት ቪብሮ ኮሌራ የተባለ ባክቴሪያ ነው። again tuberculosis ወይም ቲቢ የምንለውን ደግሞ ማይኮባክቴሪየም tuberculosis ኮዝ ያደርጋሉ ብሏል። ፕላስ the anthrax ወይም ደግሞ የአባሰንጋ የምንለው የሺፕ እና ካትሎችን በተለይ የሚያጠቃው በሽታ they causes or comes from by the bacillus anthrax የሚል ራይዝ አድርጓል። not only this but also he just develop the germ theory of disease or Koch postulates. ስለዚህ እነዚህን አራት ፖስቱሌቶች አሉት። እነዚህን ስለ ኮች ፖስቱሌቶች ሌላ ቪዲዮ ሰራላችኋለሁ። አሁን ግን ጀነራላይዝ እያደረግን ስለምንሄድ እዚህ ጋር እናይም ማለት ነው። the other one that is the development of microbiology ስንል ሰው ማይክሮኦርጋኒዝሞቹ ዲስከቨር ሆኑ። development of microbiology ስንል እዚህ ጋር ምንድነው maybe different disease causing microorganisms isolate ነው። isolate መሆን ብቻ አይደለም። for example after the world war II ወይም ከሁለተኛው የዓለም ጦርነት በኋላ ኒሞኒያ፣ ቱበርኩሎሲስ፣ ሜንጃይቲስ፣ ሲምፕልስ የምንላቸው ብዙ በባክቴሪያ የሚመጡ በሽታዎች ኦልሞስት አንቲባዮቲክስን በመጠቀም ኮንትሮል ተደርገዋል። again በ1940ዎቹ እንደ ግሪጎሪያን አቆጣጠር ደግሞ ኤሌክትሮን ማይክሮስኮፕ ዲስከቨር ሆኗል። በዚህ ጊዜ ቫይረሶችን ካልቲቬት ማድረግ ተጀመረ። ዘን ኦልሞስት በ1950ዎቹ እና 60ዎቹ አካባቢ ደግሞ እነ ፖሊዮ፣ ሚዝልስ፣ ሙምፕስ ሌሎችም የቫይረስ አይነቶች ኦልሞስት አንደር ኮንትሮል ሆኑ ማለት ነው። again ዲቨሎፕመንት ወይም ደግሞ ሞደርኑ ስናይ this modern microbiology is important one for the productions of the pharmaceutical product ወይም ደግሞ የተለያዩ መድኃኒቶችን ለማምረት ማይክሮኦርጋኒዝሞችን እንጠቀማለን። again another the microorganism also they are important for the quality control and in the food as well as the dairy industry. ስለዚህ በመድኃኒትና ቁጥጥር ባለስልጣን ኦልሞስት ከዚህ በላይ ማይክሮኦርጋኒዝም ካለ ለዚህ ይዋል፣ ከዚህ በላይ ከሆነ ደግሞ ኖ የሚል ኳሊቲ ኮንትሮል ሜቶዶች እንጠቀምባቸዋለን። the microorganism also they are important in the waste water treatment or to drinkable water again. ስለዚህ ማይክሮኦርጋኒዝሞች ለብዙ ኢንዱስትሪያል አፕሊኬሽን ተጠቅመዋል። for the productions of vitamins, amino acids as well as maybe enzyme, and they are important also for the productions of the fermented food product. For example that is a good better bread. ስለዚህ ብዙ አይነት that is the fermented food productoችን ፕሮዲዩስ ለማድረግ ማይክሮኦርጋኒዝሞችን ተጠቅመናል ማለት ነው።